ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና ዶክተር አብርሃም በላይ የቀድሞ የውጭ ጉዳይ ሚኒስተርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ጠንካራ ወቀሳ ሰነዘሩ። በዚህ ዘመን ሰው በረሃብ መሞት የለበትም። የዓመቱ ቲክቶከር አዶናይ በትግራይ ለሚገኙ ወገኖች የድረሱላቸው ጥሪ አቀረበ። የጅቡቲ ባለስልጣናት የኢትዮጵያ የግል መልቲ ሞዳል አገልግሎት ሰጪ ኩባንያዎች ላይ ያሳለፉት ውሳኔ ችግር መፍጠሩ ተሰማ። እስራኤል በተለያዩ ሀገራት የሚገኙ አይሁዶች ወደ እስራኤል እንዲሰደዱ ማሳሰቢያ ሰጠች። አርዕስተ ዜና በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ የመስኖና ቆላማ አካባቢ ሚኒስተሩ ዶክተር አብርሃም በላይ የቀድሞው የውጭ ጉዳይ ሚኒስተርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው በቅርቡ በሰጡት ቃለ መጠይቅ ላይ ያነሷቸው ሀሳቦች በመቃወም ጠንካራ ወቀሳ ሰነዘሩ። ከዚህ ቀደም የመከላከያ ሚኒስተርና የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ያገለገሉት ዶክተር አብርሃም አቶ ገዱን የፖለቲካ አጋጣሚ ጠባቂና በውሸት ታሪክ የሚነግሩ ሲሉ ከሳቸዋል። ዶክተር አብርሃም በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ አቶ ገዱ በሰሜን ጦርነት ወቅት የነበራቸው አቋም ወጥነት የጎደለው ነበር ሲሉ ተችተዋል። እንደ ሚኒስተሩ ገለጻ በሶስተኛው ዙር ጦርነት ወቅት የመንግስት ከፍተኛ አመራሮች ወደ ግንባር ሲዘምቱ አቶ ገዱ የተሸናፊነት ስነ ልቦና ተላብሰው ነበር። በአንጻሩ የመከላከያ ሰራዊት ህወሓትን ከአማራና አፋር ክልሎች አስወጥቶ ወደ ትግራይ ከመለሰ በኋላ መንግስት ጦርነቱ በዚያው ለማቆም ሲወስን አቶ ገዱ ግፋ በለው የምን ማቆም ነው በማለት የጦርነት አራጋቢ ሆነው መቅረባቸው ዶክተር አብርሃም አስታውሰዋል። በሽማግሌ ሲስተዋል ይበልጥ ያስከፋል ያሉት ዶክተር አብርሃም የቀድሞ ባልደረባቸው በግብዝነት ፈርጀዋል። አቶ ገዱ በቃለ መጠይቃቸው ያነሱት የአማራ ኃይሎች በማስታጠቅ የመከላከል አቅም እንፍጠር የሚለውን ሀሳብ ዶክተር አብርሃም አጥብቀው ተቃውመዋል። ይህ አካሄድ የራስን የፖለቲካ ፍላጎት ለማራመድ ሲባል ህገወጥ ታጣቂዎች እንደ ምሽግ የመጠቀም ፍላጎት ነው ሲሉ ገልጸውታል። አቶ ገዱ ለኢትዮጵያ የፖለቲካ ለውጥ ከታገሉ የኦማራ ቲም ሌማ አመራሮች አንዱ መሆናቸው ይታወቃል። ሆኖም ዶክተር አብርሃም እንዳሉት አቶ ገዱ በለውጡ ሂደት ውስጥ ዋና ተዋናይ ነበርኩ እያሉ በሌላ በኩል በመንግስት ውስጥ ለተፈጠሩ ክፍተቶች ኃላፊነት አለመውሰዳቸውና እኔ አልነበርኩበትም ማለታቸው አስገራሚ ነው ብለዋል። አቶ ገዱ አንዳርጋቸው በቅርቡ ከአቶ ልደቱ አያሌውና ጋዜጠኛ ቴዎድሮስ ጸጋዬ ጋር ባደረጉት ቃለ መጠይቅ የብልጽግና ፓርቲ አካሄድና ጦርነቱ የተመራ በት መንገድ መውቀሳቸው ይታወሳል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከንዳ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፈሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬው ያህል በእህል ውሃና ሕክምና እጦት የገረጡ ፊቶች ታይተው አያውቁም። ህጻጽ በዙሪያዋ ከሚገኙ የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅበት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙበታል። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠየቃሉ። የምዕራብ ዞን ዋና አስተዳዳሪ ግድ ያዘነውና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝብ ጉዳይ ዘንግተው አብዛኛው ጊዜያቸው በፖለቲካ ሻኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተው አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝብ መቅደም ሲገባቸው ረሃቡ መከሰቱ በማህበራዊ የትስስር ሚዲያዎች መቀጣጠሉ ተከትሎ መራራጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ዋናኛ መሳያ ነው ሲሉ ተችተውታል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸው የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸው አረጋግጠዋል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብ እና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻሉ። እጅግ የዘገየ ቢሆንም የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂ ለመግታት በሚል ዛሬ ሰኞ ታህሳስ 13 2018 ዓ.ም እየመከረ ይገኛል።
ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያውን በመውጣት በአሁኑ ሰዓት ህጻጽ የብዙዎች ትኩረት አግኝቷል። የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ ነው። በማህበራዊ ሚዲያ ተጽዕኖ ፈጣሪነቱ በበጎ ተግባር የሚታወቀው የአመቱ ስኬታማ ቲክቶከር ወጣቱ አዶናይ ጆን ዳንኤልና ሌሎች ቲክቶከሮች በትግራይ ክልል በህጻጽ ከተማ በረሃብ ምክንያት ህይወታቸው ያለፈ ለሚገኙ እናቶች፣ አባቶች ድምጽ በመሆን ብርቱ ጥሪ ያቀረቡ ነው። ሰብአዊነት ከሚሰማቸው ለጋስ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ የገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱ ማረጋገጥ ግን ቀጣይ ዋና ስራ ነው ተብለዋል። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ በሁለቱ ሀገራት የሎጂስቲክ ዘርፍ ላይ ከፍተኛ ውጥረት ፈጠረ። አዲስ ፎርቹን ጋዜጣ እንደዘገበው ኢትዮጵያ የሎጂስቲክ ዘርፍ ለማዘመንና የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት ድርጅትን ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፈቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን ቀርታለች። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክ ዘርፉን ነፃ ለማድረግ ለ6 የግል መልቲሞዳል ኦፕሬተሮች ፈቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ የኢትዮጵያ አቆጣጠር ኦክቶበር 2025 የነበረ ቢሆንም የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴያቸው ገድበዋል። በዚህም ምክንያት ቢያንስ የሁለት ኩባንያዎች ኮንቴነሮች በወደብ ላይ ተቀርቅረው ይገኛሉ። በመቶ ሚሊዮኖች የሚቆጠር የኢንቨስትመንት እቅድ አደጋ ላይ ወድቋል። በዘርፉ በተፈጠረው አለመረጋጋትና የሁለትዮሽ የመግባቢያ ሰነድ ጊዜው በማለቁ ምክንያት ህጋዊ ዋስትና ማግኘት አስቸጋሪ ሆኗል። ጉዳዩ በቴክኒክ ኮሚቴ ደረጃ ሊፈታ ባለመቻሉ የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግ የዘርፉ ባለሙያዎች እየገለጹ ነው። በተለይም ጠቅላይ ሚኒስትር አብይ አህመድና የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ በቀጥታ ካልተወያዩበት በስተቀር የሎጂስቲክስ ቀውሱ በቀላሉ ሊፈታ እንደማይችል ስጋት ተፈጥሯል። የኢትዮጵያ የሎጂስቲክ ዘርፍ ተዋንያን መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ በመፍታት የግሉ ዘርፍ ወደ ስራ የሚገባበትን ሁኔታ እንዲያመች ጥሪ አቅርበዋል። እስራኤል በምዕራባውያን ሀገራት የሚገኙ አይሁዶች ወደ እስራኤል እንዲሰደዱ ማሳሰቢያ ሰጠች። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሰጡት ማሳሰቢያ በምዕራባውያን ሀገራት የሚኖሩ አይሁዳውያን ወደ እስራኤል ማምለጥ አለባቸው፣ አለበለዚያ መጪው ጊዜ የከፋ ነው ብለዋል። ሚኒስትሩ ይህን የተናገሩት ትናንት በሃንጋሪ ዋና ከተማ ቡዳፔስት በሰጡት ጋዜጣ መግለጫ ነው። ጌዲዮን ሳር ባቀረቡት ጥሪ አይሁዳውያን ከእስራኤል ውጭ የሚኖሩ ከሆነ በቀጣይ የመጥፋት አደጋ ተደቅኖባቸዋል ብለዋል። በታሪክ የምናውቀው አይሁዳውያንን ማሳደድ ተመልሷል። አሁን አይሁዳውያን እየታደኑ እየተገደሉ ነው። በምዕራቡ ዓለም ያለው አይሁድ ጠልነት ከቁጥጥር ውጭ ሆኗል። በመሆኑም አይሁዳውያን ራሳቸውን ለማዳን ወደ እስራኤል ኑ። ዛሬ በእንግሊዝ ለምትኖሩ አይሁዳውያን፣ በቤልጂየም፣ በፈረንሳይ፣ በካናዳ እንዲሁም በአውስትራሊያ የምትኖሩ እስራኤላውያን በአስቸኳይ እነዚህ ሀገራት ለቃችሁ ወደ እስራኤል እንድትመጡ ጥሬን አቀርባለሁ። ወደ ቤታችሁ ኑ በማለት የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን የማሳሰቢያ ጥሪያቸውን አስተላልፈዋል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።